በጣም ይገርማል። ዛሬ አንድ የገጠመኝ ነገር ላጋራችሁ። አንድ የአርሰናል ደጋፊ በጣም ሊጣላኝ መጣ ዛሬ እና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነው። እና በዚህ መሃል የሳምሰንግ አልትራ 24ን ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ እግር ኳሳችን ወዴት እያመራ እንደሆነ ለጸብ የምንጋበዝበት ጊዜ ላይ ደርስናል። ለነገሩ ያው አርሰናል ተሸነፈ ብሎ የሚያለቅሱ አሉ። ማንቸስተር ተሸነፈ ብሎ ከትምህርት ቤት የሚቀር ትውልድን እያፈራን እንገኛለንና አዝናለሁ በጣም ያው ለበጎ ነው ብዬ አልፈዋለሁ። ግን እኔ ሁሉንም የአርሰናል ደጋፊዎች አይወክልም ይሄ ተግባር ብዬ አስባለሁ። እና እኔ ጓደኞቼ በጣም የአርሰናል ደጋፊ ናቸው፣ መወዳቸው ማከብራቸው አሉ። እና ዛሬ እንግዲህ ይሄ ነገር አፕን አድርጎ ስልኬንም ማጥቻለሁ። እንግዲህ አይ ቲንክ ከመቶ ምናምን ሺህ በላይ ነው አይደል? እና በዚህ በማያውቁን እግር ኳስ በጣም ይሄ ነገር ስለዚህች ጋዜጠኛ ነኝ ባይ ቲክቶከር አንድ ሁለት ልበላችሁ። እኔ ብዙ ተገንዝቤያለሁ። ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው፣ ግን ለአርሰናል ደጋፊ ነው። የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት። እንደፈለገው ይበጥረቅ፣ ለምን ያስጨንቃል? እኔ የተገነዘብኩትን በማስረጃ ማለት በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት ማለት በሚዲያ ራሱ እኮ ሰው ይነበባል። ገባ? ይሄ ልጅ ቲክቶከር ጋዜጠኛውን ተወና ደግሞ ደጋፊ ነው። ገባ አይደለ? እያየው ስለሆነ ይሄን ቪዲዮ ማለት መጨረሻ ላይ ለአንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተኸው የምታደርገውን አብረን እናያለን ማለት ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ማለት ጋዜጠኛ ነኝ የሚል ሰው ማለት በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ። አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩበት? ታውቁት ዓለም አይደብራትም እንዴ? ማርያም ላይ ይደብራል። አንዴ ቆኔ ምንድነው በቃ አሁን አርሰናል ዋንጫ አንጫውታል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድነው ምን አለው ብትውት አይደለም አርቲ አንድ ነገር ነገር አንተ ወሰለ አሰማኩት እንዴ እኛም እኮ ምን እንዴ አሁን ታጥቋጥሩብን እያለ ይገኛል። በጣም የመቀኝነት አርቲ አይደለም እንዴ ቋጠር እኮ ፐርፎርማንስ ካለ ምንም ያመጣው ነገር አይደለም። ቋጠር ነው ባይዘው ነው ነው እንጂ ቋጥሮ የሚባል አረ አቃለው እኮ አቃለው እኮ ሁሌ ማንቸስተር እንደዛ አይነቱ ብረት ነው ምንድነው ታውቁ። ሰው በዚህ ደረጃ ያለቃቀሳል ወይ? ፕሮፌሽናል ነኝ የሚል ማስተርስ ነኝ የሚል ጋዜጠኛ ማን ለምን ትቋጥሩብኛላችሁ ምናምን ብሎ ማለቃቀስ ዓለም ነው የሚቋጥረው አለ። ደግሞ ዓለም ነው የሚቋጥረው አለ። ከዛ ግን ብሎ የሰነዘረው ወደ አርሰናል ደጋፊ ነው። ብራንድ ማለት ይሄ በአንተ አይምሮ ራሱ አርሰናል ትልቅ ብራንድ ነው። ምክንያቱም ዓለም ብለህ የምታስበው የአርሰናል ደጋፊ ነው። እውነት ነው እኮ ዓለምን እንኖረዋለን። ከዛ ዓላማ ነው እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱ። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከያኛው ክለብ ጋር አይደለም። 4-4 ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው ማለት በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላውቅም። ግን ከዚህ ልጅ የተሻለ ስሜት መቆጣጠር ይችላል። ኤዲት ለምን ተሰራብኝ ብሎ እኮ ያለ ሰው ነው። ቦታ ልትሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላላ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ ማን አርሰናል ዋንጫ አይበላም ማለት መብቱ ከበላ ስራዬን ይለቃለሁ ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንድ ዋንጫ አራቱንም ዋንጫ ቢበላ አልለቅም ማለት ማን የኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማላ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አረከው ልክ እንደ ህፃን ልጅ ማለት። አሁን ጋዜጠኛ ነኝ የምትል ከሆነ ማለት ላንተ ነው ይሄ መልእክት። ጋዜጠኛ ነኝ ፕሮፌሽናል ነኝ ማስተርስ አለኝ ካልክማ ይሄን ቪዲዮ አይተህ
ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደሌሎቹ ማለት ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። ምትንቀውን ሰው ኢግኖር ገሽተ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ማለት ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ ማለት እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህማ ምንድነው ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስህ እየተንጫጫ ነው። ስለዛ በሌላ ማሊያ ሚም መደረግ ቅር ካለ ማኑ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ ያራዳልች ብራንድ ነው አለቀ የተባለ ኳስ ሻው ማንቸስተር ዩናይትድ ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባላንስ ነው የቀወጡ ማንቸስተር ዩናይትድ ኦልትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ጎላ ነው አባዳች እግር ኳስ ኦልትራፎርድ ላይ ገና ጎላለ ጨርቋን ጥላበለች። ወረኬ ምን አይነት ጎል ነው? ክሩፒ ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላመስሉም። ቦንዛ ክሩፒ ቦንዛ ፕሮማውስ ቦናንዛ ተመሳሳይ ጎል የተቆጠረው የማንቸስተር ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። ገደብ የተላለፍን መሰለኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ብሉ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም 4-4 ይወጣ። በጣም ነው የሚያሳዝነው ጋይስ። ይህ ቪዲዮ ለእሱ አይደለም ወይም ደግሞ ይሄ ለአሉላ አይደለም። ምክንያቱም አንዴ ኦልሬዲ እንደማይገባ አሳይተናል። ስለዚህ ሁላችሁም የአርሰናል ደጋፊዎች የሲዲ ስፖርትን የቲክቶክ አካውንት ሜንሽን እንድታደርጉልኝ እፈልጋለሁ። በእርግጠኝነት እንደምታዩትም አልጠራጠርም። ይህ ቪዲዮ እንዳልኳችሁ ለሶፎንያስና ለግርማቸው ነው፣ እንዲሁም ደግሞ ለሲዲ ስፖርት ቲም። እናንተ እጅግ በጣም የተከበራችሁ ናችሁ። በስራችሁ በሙያችሁ እጅግ በጣም ብዙ ጊዜ የቆያችሁና የተማራችሁ ስራችሁን እንዴት መስራት እንዳለባችሁና ዲሲፕሊን ምን ማለት እንደሆነ የምታውቁ ሰዎች ናችሁ። ነገር ግን ይህ ጋዜጠኛ ብላችሁ የጠራችሁ ሰውዬ እጅግ በጣም ከስነ ምግባር በወጣ መንገድ ዲሲፕሊን በሌለው መንገድ ከስራውና ከሙያው በወጣ መልኩ እንደዚህ አይነት አላስፈላጊ ንግግሮችን በእናንተ ሚዲያ ወይም ደግሞ በሚኒስትሪ ሚዲያ እየዘገበ ለህዝብ እያደረሰ ይገኛል። እናንተን የሚወዳችሁ ብዙ የአርሰናል ደጋፊ አለ፣ ብዙ የእግር ኳስ ተመልካች አለ። እናንተን ለማየት ግን ሲገባ እንደዚህ አይነት ለስራው የማይመጥን ሰው ማየት እጅግ በጣም ታክቶታል። የምሬ ነው የምላችሁ። ይህ ከመስመር ያለፈ የወረደ ስነ ምግባር ነው። እናንተም ፊታችሁ ላይ ያስታውቃል። በተለይ ይህንን ንግግር ሲናገርበት በነበረበት ጊዜ ሶፊም እንዲሁም ግርምሽም አንገታችሁን ደፍታችሁ፣ በተለይ ሶፊ በጣም ያሳፍራል። ተምሬያለሁ ከሚል ሰው እንዲህ አይነት ዲሲፕሊን፣ እንደዚህ አይነት አወራር፣ በእንደዚህ አይነት አወራር ሜንስትሪ ሚዲያ ላይ ሳይሆን ከጓደኞች ጋር ወይም ደግሞ አንተን የመሰሉ ግለሰቦች ጋር ተቀምጠ አንድ ላይ እየተበሻሸቅ የምታይበት ቦታ ላይ ሄደህ ነው ማየት ያለ። ስለዚህ ከዚህ በኋላ የክለባችን ስም እያጣለች ከወልቭስ ጋር ወይም ደግሞ ሀያኛ ካለ ቡድን ጋር አርሜት ጮቶ እያለ ይህ የብሽሽቅ አይነት ወይም ደግሞ የአርሰናል ደጋፊ ለማብሸቅ የሚጠቀመውን መንገድ በእናንተ ሚዲያ ላይ የሚጠቀም ከሆነ የእናንተን ሚዲያ ከዚህ በኋላ መከታተል እናቆማለን። ይህ የሁሉም የአርሰናል ደጋፊ ድምፅ ነው። የአርሰናል ደጋፊ ብቻ አይደለም፣ እግር ኳስን የሚያስተውሉ የተለያዩ ቡድን ደጋፊዎች ይህንን ተግባር እየተቃወሙት ይገኛሉ። ምን አይነት ስነ ምግባር ተምሮ ነው ዲግሪና ማስተርስን የያዘው? ስለዚህ ሲዲ ስፖርቶች እናንተን እናከብራለን፣ የእናንተ ተከታታዮች ነው። ነገር ግን ይህን ሰውዬ ከዚህ በኋላ እንድታስጠነቅቁልንና እንዲህ አይነት መረጃዎችን ወይም ደግሞ በእንደዚህ አይነት ዲሲፕሊን መልኩ እንዲያቀርብ እንደማንፈልግ እንድታረጋግጡልን፣ እንድትነግሩልን፣ እንዲሁም እንድታርሙልን እንጠይቃለን። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም ለግርማቸውና ለሶፎንያስ እንዲደርስ ነው የምፈልገው ይሄ ቪዲዮ ማለት ነው። እና እኔ
የግርማቸው ድሮ ሬዲዮ ፕሮግራም ሳዘጋጅ የጥያቄና መልስ ውድድር ስታዘጋጅ ማለት ነው ጠቅላላ እውቀት ምናምን ነገር ካደመጡ ሰዎች ነኝ። አይ ቲንክ በመጽሐፍ ሁላ ያወጣሁ ይመስለኛል ጠቅላላ እውቀት እና ነበረኝ ሁላ ቤቴ ማለት ነው ካልተሳሳትኩ ማለት ነውና በጣም ማከብርህ ሰው ነህ። ብዙ ለፍተህ ነው እዚህ የደረስከው። ከኢቲቪ ቅጥርህ ጀምሮ የነበረውን ታሪክህን ምናምን ሁላ አውቀዋለሁ። እንዴት እዚህ ትርታ ኤፍኤም ጋር እንደደረሳችሁ ምናምን ሁላ አውቀዋለሁ እና በጣም ኢንስፓይሪንግ ስቶሪ ያለ ሰው ነህ ሶፎንያስም ጭምር ማለት ነው እና ለምትሰሩት ስራ ሁሉ አክብሮት አለኝ። አንዳንዴ እንደ ደጋፊ ምናምን ኮሜንት ልናደርጋችሁ እንችላለን፣ ልንመልስ እንችላለን፣ እናንተም ልትመልሱልን ትችላላችሁ። ግን ይሄ የስራው ባህሪ ነው፣ ታውቁታላችሁ ብዬ አስባለሁ። እንደ ደጋፊ አንዳንዴ ኦፌንድ ልንሆን እንችላለን፣ መስመራችንንም አልፈን ሊሆን ይችላል። ለሱ ሁሉ ይቅርታ እንጠይቃለን። ግን አክባሪህ እንደሆንኩ እንድታቀልኝ ይፈልጋለሁ፣ ሁለታችሁም እንድታቁልኝ ይፈልጋለሁ ማለት ነው። ግን ይሄ የሰራችሁትን ስራ ሁሉ እያፈረሳችሁት ይመስለኛል በዚህ ልጅ ምክንያት ማለት ነው እና እንደሚመስለኝ በሚሊዮን የሚቆጠር አድማጭ ያላችሁ ይመስለኛል። ቲክቶከር አይደለም አድማጫችሁ። ሬዲዮ ላይ ብዙ ሺህ ሰው ብዙ ሚሊዮን ሰው ያደምጣችኋል። ክፍለ ሀገር ድረስ ትደመጣላችሁ። ስማችሁ ዝነኛ ነው። ግርማቸውና ሶፎንያስ ኳስ ያስተላልፋሉ ከተባለ በዛ ላይ አብዛኛውን ጨዋታ አሁን ታስተላልፋላችሁ። ፕሪሚየር ሊግ፣ ቻምፒየንስ ሊግ ምናምን ነገር አይቀራችሁም። ዩኒክ ነው የምታስተላልፉበት መንገድ። ሰው በጣም ያዳምጣችኋል። ከዛ ውስጥ አርሰናል ደጋፊ ያዳምጣችኋል። ምን ያህል ቁጥራችን ብዙ እንደሆነ ታውቃላችሁ። የአርሰናል ደጋፊ አሁን ከኛ ጋር ለመመላለስ ብሎ እኛን ለማብሸቅ ብሎ ይሄ ምንም ቲክቶክ የሌለው የቲክቶክ ኮንተንት ውስጥ የሌለ ምናምን ሰው ኦፌንድ እያደረገ ነው እና በጣም ብዙ ሰው ይኸውላችሁ፣ እኛ ይሄንን ቪዲዮ የምንሰራው ማለት ነው ላይቭ በገባን ቁጥር ኢንቦክስ በከፈትን ቁጥር አረ ይሄን ልጅ አስታክሱልን ስለምንባል አሁን ኢንሰልት ወደ ማድረግ ገባ። በቃ ትላንትና ለምሳሌ ማንቸስተር ሲቲ አልተጫወተም ጨዋታውን፣ አርሰናል ጨዋታውን አልተጫወተም። የዋንጫ ፉክክሩን አፌክት የሚያደርግ ጨዋታ አልነበረም። አውት ኦፍ ኖዌር ተነስቶ ክለባችንና የክለባችን ደጋፊ ይሳደባል። እያየሁት ነበረ። ሰብስክራይብ እንዲያደርገን የምንፈልገው የዩናይትድ ደጋፊ ብቻ ነው ሲል ነበር። የዩቲዩብ ቻናላችሁን ምን ያህል ለፍታችሁ ይሄንን ዩቲዩብ ዴቨሎፕ ቢልድ እንዳደረጋችሁት ኦዲየንሳችሁን እናንተ ታውቃላችሁ። ለምንድን ነው በአንድ የጋዜጠኝነት ፕሮፌሽን በማሟላ ሰው ምክንያት የገነባችሁትን ብራንድ የምታጡት? ለምንድን ነው ይሄንን ሁሉ ልፋታችሁን ከንቱ የምታደርጉት? ኤዲቶሪያል የሚባል ነገር ግርምሽ እኔ ላንተ አልነግርም። እውነት ከኔ በላይ ብዙ ታውቃለህ። ጋዜጠኝነቱን ብዙ ከኢቲቪ ጀምሮ ብዙ ታውቃለህ። ኤዲቶሪያል ፖሊሲ የሚባል ነገር አለ። ከሌላችሁ አስቀምጡ። ኤዲቶሪያል ፖሊሲ ሊኖራችሁ ይገባል። ከዛ ደግሞ የስፖርት ጋዜጠኝነት ኦፍኮርስ መዝናኛ ነው። ኦፍኮርስ ኢንፎርማል የሆነ ዲስከሽን ነው የምታደርጉበት ምናምን፣ ግን ስቲል መርሆች አሉት። የስፖርት ጋዜጠኛ ሊያደርጋቸው የሚገቡ ሊያደርጋቸው የማይገቡ ነገሮች አሉት አይደለም? እኔ ለእናንተ እየነገርኳችሁ አይደለም። ይሄንን እኛ እናውቃለን እያልኳችሁ ነው። ይሄንን እኛ እንኳን ለቲክቶክ ቪዲዮ ስንሰራ እንኳን ማለት ነው እንዘጋጃለን፣ እናስብበታለን። ለምናማክረው ሰው ልከን ይሄን ነገር እንዴት ነው ቪዲዮ ፖስት እናድርገው ምናምን እንባባላለን። ኮመንት ላይ አራ አይነፋ ምናምን ከተባል እናጠፋለን፣ እናስተካክላለን። በእንደዛ ነው የሚታደገው። ይሄንን ደግሞ ታውቁታላችሁ። እናንተ የኛ አርአያ ሆናችሁ ነው እዚህ የደረስነው። ሶ ለምን አታርሙትም? በቃ እኔ ከስራው ይባረር ምናምን እያልኩ አይደለም። ማለት እኔ በሰው እንጀራ አምጣት አልፈልግም። ይሄ በኢትዮጵያ ውስጥ ማለት ነው በሌላ ስራ ይሄን ልጅ ስራ አስለቅቁት ምናምን የማለት ድፍረት የለኝም። ግን በጣም ኢንሰልት እያደረገ ነው የአርሰናል ደጋፊ እና በቃ አስቁሙልን፣ አስተውልን። ወይ ስለ አርሰናል ምንም እንዳያወራ ማገድ የምትችሉ ከሆነ አሳግዱት። እንግዲህ ስቴዲየም እንዳይገባ እናረገው። እኛ እዚሁ ነው ያለነው። እሺ ምን እናድርግ ግርምሽ? እውነት የምሬ ነው። ምን እናድርግ? እና የሌላ ክለብ ደጋፊዎች ምናምን ነገር የምታማሙቁት ምናምን የእናንተ ጠላት ነው እየሆኑ ያሉት። አዎ በዚህ ግርግር ምክንያት ምናምን ተመልካች አግኝታችኋል። ግን ለእናንተ እንደዚህ አይነት ተመልካች አይደለም። ሪስፔክት አድርጓችሁ ከግርምሽ ምሰማው ትንታኔ፣ ከሶፎንያስ ምሰማው ትንታኔ ኮሜንተሪ ሲያደርጉ እንዴት ነው ሞራላቸው ምናምን እየተባላችሁ እየተደነቃችሁ ነው እንጂ እየተሰደባችሁ ዩቲዩባችሁ ኮሜንቱ ስር የስድብ ማት ላይቭ ስታስተላልፉ የስድብ ማት ሪከርድ ተደርገ ስትለቀቅ የስድብ ማት መሆን የለበትም። ይሄ እናንተን አይመጥንም። ለ10 ምናምን ዓመት የለፋችሁ ሰዎች ናቸው። ፕሊዝ ግርምሽ ሶፎንያስ ፕሊዝ የሆነ ነገር አድርጉ። በቃ ክለባችንን እንደዚህ በክለባችንን ደጋፊ እንደዚህ ኢንሰልት እንዲደረግብን አንፈልግም። እኛ ደግሞ ወተን ራሳችንን አጋልጠን ወተን ኮንተንት እየሰራ ነው። የክለባችንን ደጋፊዎች ዲፌንድ የማድረግ ግዴታ አለብን። ለዛ ነው ሰው ፎሎ የሚያደርገን ኮሜንት የሚያደርግልን ምናምን ነገር። ሶ እባካችሁ በቃ እንለምናችሁ አስቁሙልን። በቃ ይኸው እኛ ወደ ሌላ ጉዳይ ልንገባ ነው። እንደውም ሶፊ እኔ አርሰናል በአርቴታ ስር ዋንጫ ከበላ ካነሳ ራሱ የአርሰናል ማሊያ አድርጌ ስቱዲዮ እዚህ መጥቼ እንኳን ደስ ያላችሁላል።
እውነት ቃል የአርሰናል ማሊያ ያደርጋሉ አድርጌ እመጣለሁ። ባርቴታ ከበላ በቃ አሁን አንዳንድ ገገም የምትሉት ፈታ ፍቱ ላሽበሩ አንተ ማለትም ደግሞ አታክር። አርኔ ጨዋታ ነው ፍቱ ተፋቱ በቃ ብራንድ አርሰናል ብራንድ ነው ተብላችኋል። በቃ በጣም አሪፍ ጀመው አሉቲ ሉጢ የሚባሉ ልጅ ምንድነው አርጉ የሚለን? ጀመው ምንድነው አርጉ የሚለን እንዴ? አንድ ሐሙስ ይቀረው ልጅ እንዴ ቅንጭር ብሎ ምግብ በልቶ የማያውቅ ልጅ እንዴ ቅንጭር ብሎ ከባድ ስድብ እኮ በሰድበው ልጅ ይሞታል እኮ። ምን መት ምናምን እኮ ያስፈልጉ ከባድ ስድብ አንዴ በሰድበው ልጅ ቅንጭር ያለ ልጅ ይሞታል በቃ እኮ። አንድ ሐሙስ ነው የቀረው ልጅ እኮ አንድ ሐሙስ ሰበብ ነው የሚሆንብን ጀመው ሰበብ ነው የሚሆንብን። የአርሰናል ደጋፊ አንድ ሳምንት ቢረግጠው ልጅ የለም ምንም መቋቋም የሚችለው አቅም የለውም። ምንም አይነት የሚቋቋመው ጉልበት የለውም ልጅ ቅንጭር ብሎ አንድ ሐሙስ እንዲቀረችው ሰበብ ነው የሚሆንብን ጀመው። በአፍ ተገድሏል። በአፍ እንዲህ ተናግረው ከባድ ነገር ሲሰሩት ይሞታል። አሉላ ፈሬው ነው በቃ ፈሬን አንጠልጥላል በቃ አለቀ እኮ። ቅንጭር ያለ ምንም መስደብ አያስፈልግም እኮ እሱ ሞት ሰበብ ነው የሚሆንብን ጀመው ሰበብ ነው የምትሆንብን እንዴ። አንድ ቃል ብንጥል በቃ ትሞታለህ። አንድ ሐሙስ ይቀርህ በቃ አንድ ሐሙስ ይቀርልሽ ነው እንዴ። ሰለስቱ ሴሌብሬሽን አረፍ እንሳደባለን ነው የምለው። አርሰናል ፕሪሚየር ሊግንም ቻምፒየንስ ሊግንም ቢያነሳ ስራ አላውቀውም። እስቲ የመጨረሻ ሐሳቤ ነው። እስቲ አሁን በዚህ ከተፋቱኝ ይፋቱ። አርሰናል ፕሪሚየር ሊግም ቻምፒየንስ ሊግም ካርሊንግ ካፕም ጥሩ ምንድነው አለቅም ስራዬን አርሰናል ዋንጫ ከበላ ነው እያለ ያለውና አንደኛ አርሰናል ከበላ ዋንጫ እንትለቃለ የሚለው ዲስከሽን የመጣው ካንተ ነው ምልህ ነው ያመጣው። እኛ ጋር አይደለም እንት ከኛ አይደለም የመጣው። አርሰናል ዋንጫ ከበላ ትለቃለህ አይደለም ያለ አንተ ነህ እለቃለሁ ያልከን። ከዛ ኦኬ እሺ እናያለን የምትለቅ ከሆነ አርሰናል ዋንጫ ሲበላ እናያለናልና ቃል መቁጠር ጀመርን። አሁን ስንት ሳምንት ቀረው? 18ኛ ሳምንት ላይ ነን። ስንት ሳምንት ቀረው እያልን መቁጠር ጀመርን። አንተን ከስራ ለማፈናቀል ሆን ብሎ የተነሳሳ ሰው የለም። ያንተ እልህ ፕሮፌሽናል አለመሆን ምናምን ነገር ነው ስራህ ላይ የመጣው ራስህ ስራ ላይ እንጂ እኛ አልመጣንብህም በመጀመሪያ ደረጃ ማለት ነው። ሁለተኛ ይሁን አንድ ሰው ኬሪየሩ ላይ ጥሩ ላይሆን ይችላል። ቢያንስ ለቃሉ ታማኝ መሆን አለበት አይደል? ከማን ፕሊዝ ቢያንስ የሆነ ነገር ላይ አሪፉን ቢያንስ የሆነ ነገር ላይ ትንተናው ላይ አሪፍ አትሆን፣ ቢያንስ ቤቲንጉ ላይ አሪፍ እሱ ላይ እንኳን የተሻለ ሰው መሆን አለብን። ከዛ ደግሞ ማለት ነው ኦኬ እሺ እኛ አትልቀቅ ችግር የለብንም። በሰው እንጀራ አንመጣም። እንጀራህ ነው ጋዜጠኝነት፣ ተምረህበታል፣ ለፍተህበታል ምናምን ነገር እንጀራህ ነው። ግን ኮሜንት ከማድረግ ግን አንመለስም። አሁን አለቅም እለቃለሁ ምናምን ስላልክ ማለት ነው ያንተ ዝባዝንኪ ትንተናዎችህ ላይ ኮሜንት ከማድረግ ግን አንመለስም። እሱን እንድታቅ ያስፈልጋል ብዬ አስባለሁ። ለምሳሌ አሁን ጄሚ ካራገር ስለ ሞሳላ ያወራውን ሰምተዋል። ራስን ስለጠቀስከው ማለት ነው የእንግሊዙ አሉላው አሉኝ ምናምን ስላልክ ማለት ነው የሊቨርፑል ደጋፊዎች በቃ እየቀጠቀጡት ነው ትዊተር ላይ። ዓለም ላይ ያለ ነገር ነው። ጋዜጠኛ ሆነ ኦፒኒየን እስከሰጠ ድረስ ኦፒኒየን ወደ አንተ ተመልሶ ይመጣል። አንዳንዴ ባክፋየር ያደርጋል፣ አንዳንዴ ይጨበጨብልሃል። አትናገሩኝ ማለት መብት የለህም። ሙሉ የአርሰናል ደጋፊ የሌላ ክለብ ደጋፊ ምናምን ነገር አንተ ከምትሰራው ኦር ደግሞ አለኝ ብለህ ከምታቀርበው ሀሳብ ላይ ተነስቶ ሀሳብ ሊሰጥ ይችላል። በቃ ተውኝ ስላልክ ስለዛት ኦር ልታሸማቀን ስለሞከርክ ያልተደረገብህን ተደርጎብኛል ስላልክ ምናምን ነገር ከዚህ ዲስከሽን ትወጣለህ ማለት አይደለም። ግን በእንጀራህ አንመጣም። ይመችህ። ቃልህን ብታከብር ለራስህ ነው። ትልቅ ሰው ትባል ነበረ። ቢያንስ ኳስ አያውቅም ግን ቃል መክበሪያ ቃል ምናምን ትባል ነበረ። እሱንም አትችልም። ኤኒዌይስ ይመችህ። እኔ ከዚህ በኋላ ስራ ይለቃል ምናምን እያልኩ አልጨቃጨቅም። ሌላ ቤት የሚያደርግ ሰው ካለ ግን ኑና ባርቴታ ስር ዋንጫ አይበላም ምናምን የምትሉ ሰዎች ካላችሁ፣ ቃላችሁ የምታከብሩ ሰዎች ካላችሁ ኑና ከእናንተ ጋር እንቁጠር። እኔ ቆጠራዬን አቆሚያለሁ ለማለት ነው። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር። ይህን ቪዲዮ ከመቼውም ጊዜ በላይ በደንብ ኮፒ ሊንክ ያደረጋችሁ ኮሜንት ሴክሽን ላይ ሲዲ ስፖርትን ሜንሽን ማድረጋችሁ እንዳትረሱ። በመጀመሪያ ደረጃ ከይቅርታ ጋር ነገር ግን ይቅርታ የሚያስፈልገው አይመስለኝም። አንተን ጋዜጠኛ ነህ ብሎ መውሰድ እጅግ በጣም የሚከብድ ነገር ነው። ስቱዲዮስ ገብተህ እንግዲህ እንደዚህ ስሜት አይሆን እንደዚህ አይነት ኮሜንት መስጠት ከአንተ የሚጠበቅ ነገር አይደለም። ይሄም ደግሞ ለሲዲ ስፖርት ለድርጅታችሁ እጅግ በጣም መጥፎ ነገር ነው ብዬ አስባለሁ። በትናንትናው ማታ ጨዋታ ላይ ማንቸስተር ዩናይትድ አቻ ስለወጣ በስሜትነት እንደዚህ አይነት ነገር መናገር ከጋዜጠኛ የሚጠበቅ ነገር አይደለም። ስለዚህ ድርጅታችሁን የሚመጥን ጋዜጠኛ ነው ብዬ አላስብም። እንዲሁም ጋዜጠኛ ነኝ ብለህ ስቱዲዮ እስከገባ ድረስ እንግዲህ ከጨዋታው በኋላ ስለ ጨዋታው መስማት የሚፈልጉ በጣም ብዙ ሰዎች አሉ። እንደዚህ አይነት የማይረባ ኮሜንት ስቱዲዮ ቁጭ ለመስጠት እጅግ በጣም የሚያሳፍር ነገር ነው። ከዛ በመቀጠል ለሲዲ ስፖርቶች ማሳለፍ የምፈልገው መልእክት እንደዚህ አይነት ስሜት የሆነ ጋዜጠኛ ስቱዲያችሁ ውስጥ እስከተቀመጠ ድረስ የድርጅታችሁ ኢሜጅ እየተበላሸ እንደሚሄድ ማወቅ መቻል አለባችሁ። ይህንን ነው መናገር የሚፈልገው። በመጨረሻም ክለባችን ዋንጫ ያነሳ ቀን ግን አሉላ ስራ እንደምታቆም ከወዲሁ ማወቅ መቻል አለብን። እናንተ የምትጨምሩት ነገር ካለ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ሰላም እንዴት ናችሁ?
ዛሬ እንኳን ውጤት ከመንገር የጨዋታ ጉዳዮችን ከማውራት ያለፈ የተወሰነ ነገር ላይ ለማለት ፈልጌ ነውና እስኪ ስሙት፣ አንዱን ባልደረባችን የሚለውን ስሙትና ከዛ ቀጥላለሁ። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ። ያው ምንም ችግር የለውም። እንደዚህ አይነት ነገር ማለት አሁን እኔ አሉላ ፐርሰናሊ ወዳጄ ነው። ከዚህ በፊት በሌላ ቪዲዮ ተናግሬ አውቃለሁኝ። ብዙ ነገር ስለሱ ሪአክሽን ተናግሬ አላውቅም፣ ግን በውስጥም ለማውራት ሞክሬያለሁ። በነገራችን ላይ ያው የስራ ባልደረቦች ወዳጆች እንደመሆናችን መጠን እነ ሶፊና እነ ግርምሽ ያው እንደሚታወቀው ነው። ግን ምንድነው ዞሮ ይሄ ሌላ እንትን አይደለም። ግን እኔ አሁን በዋናነት እዚህ ላይ ሪአክት እንዳደረግ የተገደድኩበት ዋና ነገር በአንድ በኩል ያልተገባ ንግግር አስፈላጊ አይደለም። ይሄ ሙያውንም ይመለከታል በቀጥታ። ለምሳሌ ጋዜጠኝነትን አሁን እኔ ጋዜጠኝነት ሙያዬ ነው፣ ሙያዬ ነበረ ነው፣ አሁንም ሙያዬ እንደሆነ ነው ፊልም ማድረገው እና ደግሞ ሙሉ በሙሉ ለጊዜውም ጋፕ ባረግም ወደ ሙያው መመለስ አይቀርም። ስለዚህ ይሄን ሙያ ፕሮቴክት ማድረግ ያስፈልጋል። ዝም ብሎ ዳርቁ ማየት ምን አገባኝ፣ ይሄ ፐርሰናል በሚመስል መንገድ መመላለስ ምናምን ብለው የሚያስቡ ጓደኞቻችን ባልደረቦቻችን እንደሚኖሩ ገምታለሁ። ግን ይሄ ፐርሰናል ምንትን አይሆንም፣ ሊሆን አይችልም። አሉላም እንደዛ ሊወስዱ አይችልም ብዬ አስባለሁና እኔ በወንድምነት በሙያ አጋርነት ነው ይሄን የምለው። ስለዚህ የመጀመሪያው ነገር ሙያውን እየበደልከው ነው አሉላ፣ እውነቴን ነው። ሙያውን እየበደልከው ነው ማለት ሙያውን መበደል ማለት ምን ማለት ነው? በጋዜጠኝነት ስነ ምግባር ውስጥ ብዙ ነገሮች ልንጠቅስ እንችላለን። የመጀመሪያው ነገር ግን ፌር መሆን ነው። ያው ባላንስ የሚል ነገር አለና there is no balance in the world በየትኛው ሚዲያ ተቋም ተብሎ ይታመናል። ለምን መሰላችሁ? አንዳንዴ በፖለቲካም በማህበራዊም በየትኛውም ዘርፍ ላይ አንዳንድ ሚዲያዎች ናሽናል ኢንተረስታቸውን ያስቀድማሉ። ለምሳሌ ቢቢሲ በእንግሊዝ ብሔራዊ ጥቅም ላይ አይደራደርም። እነ ሲኤንኤን ሌሎችም ተወስዱ በአሜሪካ ብሔራዊ ጥቅም ላይ ላይደራደሩ ይችላሉ። ስለዚህ ስለ አሜሪካና ስለ አንድ ሀገር አገኒስ አሜሪካ ስለ ቆማ ሀገር ዘግቡ ብትሏቸው ፌር ለመሆን ነው የሚሞክሩት። ትክክለኛውን ባላንስ ግን ላታገኙት ትችላላችሁ። ምክንያቱም ለሀገራቸው ጉዳይ ስለሚያደሉ ማለት ለሀገራቸው ጉዳይ ስለሚያደሉ። ስለዚህ በጋዜጠኝነት እንደው የጋዜጠኝነት ኤሌመንት የሚባለው በቃ የጋዜጠኝነት ሀሁ የሚባለው ነገር የመጀመሪያው ነገር ፌር መሆን ነው። ቱ ቢ ፌር ነው። ስለዚህ ፌር ለመሆን መሞከር ነው የመጀመሪያው ነገር። አሁን እኔ የማወራው ሶሻል ሚዲያ ላይ ነው ማለት የግል ሚዲያ የግል ፌስቡክ ገጽ ላይ ነው። አሉላ ደግሞ ሚኒስትሪ ሚዲያው ላይ ፎርማል ሚዲያው ላይ ነው ያለው። ስቱዲዮ ውስጥ ቁጭ ብሎ ነው እንደዛ ያደረገ ያለው። ስለዚህ በእኔና በሱ መካከል አሁን ልዩነት አለ። ለምሳሌ እኔ በተወሰነ ደረጃ ፌር እንኳን ባልሆን ያን ያህል አይደለም። አካውንታቢሊቲያችን ተመሳሳይና አንድና ያው ሊሆን አይችልም። ምክንያቱም የበግል ገጽ ነው፣ የሚዲያ ተቋም አይደለም። ኤዲቶሪያል ፖሊሲ የለኝም። ፐርሰናል ጉዳይን ጫና አድርጌ መግለጽ እችላለሁ። ያሉላ ግን እንደዛ አይደለም። እንዴት ትልቅ ሚዲያ እኮ ነው፣ የሬዲዮ ስቴሽን እኮ ነው። እዛ ስቱዲዮ ውስጥ ሆኖ እኮ ነው የሚያወራው። ስለዚህ የክለብ ደጋፊ መሆን አይደለም ጥፋቱ። እኛ ሁላችንም የክለብ ደጋፊ ነን። ሁላችንም ብቻ ሳይሆን በዓለም አቀፍ ደረጃ የሚታወቁ የስፖርት ተንታኞች የሚደግፉት ክለብ አላቸው። አሁን እነዚህ የቀድሞ እግር ኳስ ተጫዋቾችን እያልኳቸው አይደለም። ከዛ ውጭ ሆነው ጋዜጠኝነትን በስነ ስርዓት ተምረው በጋዜጠኝነት ህይወታቸው ሆኖ በስፖርት ጋዜጠኝነት ስምና በአገር ውስጥም በውጭ በአገር ውስጥ አሁን ከምናደንቃቸው ከምናከብራቸው መጥቀስ እንችላለን። አሁን ያው ውጭ ሀገር ስላለ አሁን መንሱር አብዱቀኒ የመንሱሬ ታላቅ ወንድም
ሁሴን አሁን የታወቀ የአርሰናል ደጋፊ ነው እንዴ ይመስለኛል። ያባለት ክፍያውን ይከፍላል። እኔ በኢትዮጵያ ኮንቴክስት የምታደንቀው ጋዜጠኛ ብትለይ መንሱርና ሁሴን ለኔ አንደኛ ናቸው። ስለዚህ ሁሴን የክለብ ደጋፊ ነበር ማለት ነው። ሲዘግብ ግን ስራ ሲሰራ ግን አንድም ቀን በሙያው ላይ አንፌር የሆነ ነገር አይተህበት አታውቅም። ጋዜጣ ነበረው ሲጽፍ፣ ቴሌቪዥን ሾው ነበረው ሲያወራ፣ የሬዲዮ ፕሮግራም ነበረው ሲያወራ፣ አንድም ቀን ነው በቃ ሁሉንም በልኩ ይገልጻል፣ ይናገራል፣ እቅጫል ይናገራል። ጋዜጠኝነት ማለት እንደዛ ነው እንጂ የክለብ ማሊያ ለብሰህ የኔ ክለብ ብራንድ ነው እንደዚህ ነው ምናምን ነው ከማለት አልፎ ከሚሊዮኖች ጋር በቀጥታ ስርጭት ብሽሽቅ ለምሳሌ እንዴ አባቴ አማርኛ የሚሰማ ሰው እኮ ሁሉ ይሄን መተርጎም ለአማርኛ ለሚሰማ ሰው ቀላል ነው። የዋንጫው መዳረሻ ሁሉ ማንቸስተር ነው ምናምን ነው። መቼም ማንቸስተር ዩናይትድ የዋንጫ ተገማች እንዳልሆነ ገና ነው። ኦፍ ኮርስ ሊመጣ ይችላል፣ የዋንጫ ተፎካካሪ ሊሆን ይችላል። ኦፍ ኮርስ ግን ማንቸስተር ዩናይትድ መጥቶ ዋንጫውን ሊያነሳ የሚችልበት ሁኔታ ላይ በዛ ግምት ውስጥ የምናስገባው ቲም እንዳልሆነ ግልጽ ነው። ስለዚህ ምንድነው ለማለት የፈለከው የዋንጫ ተፎካካሪዎች አርሰናልና ማንቸስተር ሲቲ ናቸው። ስለዚህ ማንቸስተር ሲቲ ዋንጫውን ያነሳል፣ አርሰናል ዋንጫ አይበላም እያልክ ነው። አሁን እኔ በአርሰናል ደጋፊነት አይደለም እየተናገርኩ ያለሁት በሙያተኛ ስለሆንኩ በጋዜጠኝነት ሙያ ውስጥ ስላለሁ በዛ በጣም ስለተሸማቀቅኩ ነው። በነገራችን ላይ እንደዚህ ያወራ ያለሁት ነው። እንደዛ ይባልም ጋይስ። እኔ አሁን በዚህ አጋጣሚ ከዚህ በላይ ብዙ ማውራት አልችልም፣ ግን አንድ ነገር ልጥቀስ። ለምሳሌ ጂሚ ካራገር የቀድሞ የሊቨርፑል ተጫዋች ነው። የሊቨርፑል የልብ ደጋፊ ነው። ቴሪ ዳንኤል ኦለሪ የቀድሞ የአርሰናል ሌጀንድ ነው፣ ተጫዋች ነው። የአርሰናል የልብ ደጋፊ ነው። ቀድሞ እንዲያውም አንድ የሆነ ሾዋቸው ላይ ከአርሰናልና ከቀድሞ ክለቡ ከኦሎምፒክ ሊዮን እንደዚህ መሰለኝ ሲጠይቁት እና ባርሴሎናም ተጫውቷል እንደምናውቀውና ሲጠይቁት የትኛውን ትመርጣለህ በደረጃ አስቀምጣቸው ሲባል አንደኛ አርሰናል፣ ሁለተኛ አርሰናል፣ ሶስተኛ አርሰናል አለ። አርሰናል ምን ያህል እንደሚወድ ነው የሚያሳየው። ግን ተንታይ ነው ሲያወራ ግን ሁሉንም ክለቦች በልካቸው ይገልጻል። ይሄ እንኳን ነው የቀድሞ ተጫዋች በመሆኑ ስፖርተኛ በመሆኑ እንጂ እንደውም ይሄ ማለት የጆርናሊዝም እንትን ምሁርም ሆኖ አይደለም። በጆርናሊዝም ዓለም ውስጥ ያሉ የአካዳሚክ ስታተስ ኑሮትም አይደለም እየተረተነ ያለው እስከሚገባይ ድረስ። ግን ኤቲክሱን ያውቃል። ቢያንስ ሊቨርፑልን በልኩ ይተቻል፣ በልኩ ያደንቃል ጥሩ ሲሆን። ማንቸስተር ዩናይትድ ሌሎችንም ሁሉንም ካራገርም እንደዛው ነው። ያ ካራገር ይታወቃል ብዙ የሚተች ነው ባለሆነ ነገር በማውራት ግን እንደው በእነሱ አልፈርድም። እነሱ የክለብ እንትነሽ የሁለቱን ማሊያ ለብሰው በተቃራኒ ሜዳ ላይ ሲፋለሙ አንዱን ለማሸነፍ አንዱን ለመጣል ሲያደርጉ ነበር። እነሱ እንኳን እንደዚህ አላደረጉም። አሁን እኛ በምንለው ደረጃ ለምሳሌ አሉቲ በምታደርጊው ነገር ልክ እነሱም አላደረጉም። እና የክለብ መደገፍ ያለ ነገር ነው። እንደገና ከህዝብ ጋር ከሚሊዮኖች ጋር ግን ላይቭ ላይ መጥቶ መበሻሸቅ ግን ደግሞ ሌላ ነገር ነው። እንዴ ማካሪ የለም እንዴ? እና በዚህ አጋጣሚ ግርማቸውና ሶፎኒያስ በባለፈውም ለምሳሌ በአርቴታ ስር ዋንጫ አርሰናል አያነሳም ብሎ ሲናገር በጣም ግርሞኝና ደንግጬ ለማውራት ሞክረን ነበር። ሶፊ በተለይ እንደምታውቀው እውነቴን ነው። በእርግጥ እኔ በጣም ጥረት ታደርጉ ያለው ለማስተካከል እዛው ላይቭ ላይ ሆናችሁ ማለት ነው። ግን ላይቭ በጣም አደገኛ ነው። ላይቭ ላይ የሆነ ከዚህም የከፋ ነገር ቢነገር ካመለጠ አመለጠ ነው። ህዝብ ጆሮ ከገባ ነው፣ አለቀ። ስለዚህ በኤዲቶሪያል ፖሊሲ መቼም ይኖራቸዋል፣ ኤዲቶሪያል ቦርድ ይኖራቸዋል። በዛ መሰረት ወደ አየር ላይ ከመውጣታችሁ በፊት ስለሚያወራው ነገር በደንብ ኮች አድርጋችሁ ብትገቡ ብዬ እመክራለሁ። እውነቴን ነው። እናንተ ወንድሞቼ ናችሁ፣ ያው ወዳጆቼ ናችሁ፣ ወንድሞቼ ናችሁ አይደል? እና የሙያ አጋሮቼ ናችሁ። የረጅም ጊዜ እንተዋወቃለን ስራ ላይ በነበርኩበት ሰዓትና በዛ መንገድ ኮች አድርጋችሁ ተነጋግራችሁ ብትገቡ ያ ማለት የፕሬስ ፍሪደም እንደው ይጥፋ ወይም ደግሞ በነጻነት መናገር ይቁም ማለት አይደለም።
እኔ አሁን በዚህ በተመሳሳይ ጾታ አካባቢ የነበረው ማንም ያልነካውን ነገር እግር ኳሱ ላይ ያለው ብልሹ በጣም የተበላሸ ነገር ይሄ ከሙስና ጋር ከምን ጋር የተያዘውን ነገር ኢቭን አትሌቲክሱ አካባቢ የነበረውን ነገር እንደውም አንዴ የሆነ ኦንላይን በሆነ ሶሻል ሚዲያ ኦንላይን ላይ ሁሉ አብረን ገብተን ያው የተወያየን በጊዜ አስታውሳለሁ። ብዙ ነገር ማይነኩ ነገሮችን ተነካላችሁ። በዚህ በጣም ነው አፕሪሺየት ማድረግ። ግን ይሄ ክለብ ደጋፊነት ላይ ገብቶ ግን በዚህ ልክ ከሚሊዮኖች ጋር መበሻሸቅ በጣም ነውር ነው ብዬ ነው ማስበው እኔ። ከዛ ውጭ ግን ይሄ ሰብስክራይበር ፎሎወር ምናምን ለማብዛ አሁን ለምሳሌ ምን ሲል ነበር አለ የሰማሁት ቪዲዮውን እዚህ ያልያዝኩትም እንጂ የማንቸስተር ደጋፊዎች ብቻ ይላል። ሲዲ ስፖርት እንደዚህ አድርጎ የማንቸስተር ዩናይትድ ደጋፊዎች ብቻ ይላል። ኧረ አይባልም። እሱንማ እግርማቸው ለማስተካከል እየሞከርክ ነበር እየሰማሁ ነበር ነው። የማንቸስተር ዩናይትድ ደጋፊ ራሱ ማለት ነው የማንቸስተር ዩናይትድ ደጋፊዎች ራሱ በጣም ገርመውኛል። አንዳንዶቹ እንደውም ይወጡ ሲያወሩ ነበር። እንደውም ስማው ይሄ ልጅ ስማው እንደውም ምን ያህል እንደበለጠን ይሄ ልጅ ስማው ዩናይትድ ማለት ከጀመረ ጀምሮ ዩናይትድ በቃ እርግማኑ ጀምሮታል። በቃ በተለይ በዚህ አመታት ውስጥ ማለት ነው ዩናይትድ ማለት ከጀመረ በኋላ ይሄ ነው ሲጀመር እንደ ጋዜጠኛ የማይሆን ራሱ እንደ ጋዜጠኛ መሆን የማይችል ሰው ማለት ነው። በቃ ምንም በቃ ሲያስጠላ በቃ እኔ ከምንም በላይ ማንቸስተር ተሸንፎ የምፈራው ማንን ነው? የዚህን ሰውዬ ኤዲቲንግ በቃ የሚሰደበው ሙሉ ዩናይትድ በዚህ የተነሳ አርፈ ቁጭ ብለህ ጋዜጠኝነት ስራህን አርፈህ አሰራም ምን ዩናይትድ በቲክቶክ አሰራም እንደ ቲክቶከር ሆነ እዛ ሚዲያ ውስጥ ሆነ ይልከሰከሳል። ምን አይነት ልክስክስ የሆነ ሰው እንደሆነ ራሱ አይገባኝም። በቃ ራይስ ተጎዳ ማን ተጎዳ ምናምን አንድ ቀን ጋዜጠኛ ሳይመስል እድሜ ልኩን የኖረ ሰው ማለት አሉላ በቃ እኛ አንተን እንደመዋጊያ ተጠቀምነህ እንጂ እውነትም አንተ የጋዜጠኝነት ማሙያ የሌለ ክለባችን ራሱ ያዋርድክ ያለው አንተ ነህ። በቃ እንዴ በቃ ተፋታን። በቃ ከዚህ በኋላ ቲክቶክ ላይ ይሄ ነው እንግዲህ ሰማህ። ይሄ ልጅ በጣም አድናቂው ነኝ። እውነት ለመናገር በጣም አድናቂው ነኝ። በብዙ መንገድ በልጦናል። የማንቸስተር ዩናይትድ ደጋፊ ነው። የማንቸስተር ዩናይትድን ማሊያን የለበሰው ግን ሪአክሽኑ ለክለቡም እንደማይጠቅም ነው ነግሮን ያለፈውና ምንድነው ጠቅለል ሲደረግ ክለብ የትኛውም ታዋቂ ጋዜጠኛ የሚደግፈው ክለብ አለው። በየትኛውም ስፖርት ሊሆን ይችላል። የትኛውም የስፖርት ተንታኝ የሚደግፈው ክለብ አለው። በየትኛውም ደረጃ ላይ ሆኖ ሊሆን ይችላል። ግን በስራው ላይ ግን ሲሰራ ግን ስቱዲዮ ቁጭ ሲል ግን መረጃ ለህዝብ ለሚሊዮኖች ሊያቀርብ ቁጭ ሲል ስቱዲዮ ግን በተቻለው መጠን ፌር ለመሆን ይሞክራል። ፌር ለመሆን ያለውን ሪያሊቲ ነው ለአድማጮቹ ሊያቀብል ዘይ ተቀምጠው። ከዛ ውጭ ግን እኔ የምደግፈውን ክለብ የሚደግፍ አካላት ይደሰትብኛል። እኔ የምደግፈውን ክለብ ተቃራኒ የቆመ ወይም ደግሞ እኔ የማልፈልገውን ክለብ የሚደግፍ ግን በደንብ ማሳረር ማብሸቅ አለብኝ ከሆነ ይሄ የህፃን ጨዋታ ነው የሚሆነው። የሰፈር ጨዋታ የህፃን ጨዋታ ነው የሚሆነውና ይሄንን ብናረግ ጥሩ ነውና ለሙያውም ክብር ልክ አይደለም። ኢቭን ለምደግፈውም ክለብ ልክ አይደለም። በእውነት ይሄ ቢስተካከል እኔ ደስ ይለኛል። ካልሆነ ግን ምንም እኔ አሁን ከዚህ በላይ ሪአክት አላደርግም። እኔ አሁን ሜቢ እንዲህ በማለቴ የሚስተካከልና የሚሻሻል ነገር ካለ ብዬ እንጂ እንደዚህ የሆነ ከሆነ የሚቀጥለው በጣም ነበር መከታተላችሁ። የምሬን ነው። እኔ ፐርሰናሊ ላላያችሁ ሁሉ እችላለሁ። የምሬን ነው ማለት እኔ ስላላየኋችሁ ምንም እንትን የለውም። ግን ጥቅም ያለውን ነገር እርባና ያለውን ነገር ነው ብዙ ጊዜ የምናየውና እኔ በኩሌ እንደዛ ነው። ሁሉም ሰው የራሱ የሆነ ቢዚ የሆነበት የራሱ የሆነ ታይት የሆነበት ነገር አለው አይደል? ከዛ ጊዜው ቀንሶ ነው የረባ ነገር አገኛለሁ ብሎ ጊዜ ወስዶ የሚያያለው የሆነ ነገር። ስለዚህ ሁሉም ሰው እንደዛ እንዳይሆንባችሁ ፈራለሁ። ስለዚህ ሙያውም ደግሞ መከበር አለበት ባይነኝና